እስኪ በእጅ ሴትዮ የተሰማህን ስሜት አንዴ ግለጽልኝ። እዚህ ላይ እቺ ወላሂ በጣም ነጃሳ ቆሻሻ ናት። የመጨረሻ የወረደች ረቢ ልጅ ብድግ አላህ ያርጋት። እንደ ቆይት ቢሆንስ ማድረግ የነበረባት ነገር ምንድን ነው? ባንክ በራስ የምታስበው እናት ለልጇ እናት ናት፣ በተለይ ሴት ልጅ ማለት ነው። እናት ናት። እናቱን አንዴ እናትነቷ ልጅ ብታይ እንኳ እንዳላየች ሆና ነበር ማድረግ የነበረባት። አቤት እንደምታዩት። ስለዚህ ሴቱና እናቴ እንዲያደርገ ይበላል የምታወር ጉዴኛ ለጉድ የከበባት ቆሻሻ የመጨረሻ እርግማናም አላህ ብድግ ያርጋት ነው ብሎ እንዴ እንደው አላህ ብድግ አላህ ያርጋት ሳይውል ሳያድር። እውነትም እንዲያለች እናቲቱ ብር አለ ይበላ፣ አሁን ሀብት አለ ይበላ፣ የእናቷን ገመና ወጣ እንዲሆነ የእሷን ገመና ሳይውል ሳያድር ብድግ አላህ ያርጋት። ረቢ ጀሊል አላህ ብድግ አላህ ያርጋት፣ ያንሳት ከዚች ምድር ላይ እሷን አላህ ያንሳት። ወላሂ እኔ መቼም በህይወቴ ማለት ነው እንደ ፋሚሊ እስኪ ከዚህ ቪዲዮ ላይ ገብታችሁ ይችን ሴትዮ በደንብ አድርጋችሁ አዳምጣችሁ ከልጅቱም አለበት ያለውን ከእናቱም አለበት ያለውን እናት በብዙ ሰዓት ሴት ልጅ ለእናቱ ነው ይባላል፣ በብዙ ሰዓት ማለት ነው። ግን የዚች ልጅ ብልግና ያው በእርግጥ አንድ ከተናገረችው ነገር ያስኩላት ነገር አለ። ስናድግ በውጭ ነው ምንም አይነት ነገር የቤተሰብ ፍቅር ይዘን አላደግንም፣ ወይም በስነ ስርዓት አላደግንም። ቤት ውስጥ ጎረምሳ ይገባል፣ እኛ ያለንም እናታችን ጎረምሳ ይዛ ትተኛለች ያለች ነገር አለ። በእርግጥም ይሄ ነገር ሊሆን ይችላል። ግን እሷ ሶሻል ሚዲያ ላይ ወጥታ እንደዚህ መናገር አለባትስ ወይም የለባትም ነበር የሚልስ ሐሳብ ካላችሁ በኮመንት አሳውቁ። በጣም የሚገርም ሁኔታ ይቻላል ዛሬ ማለት ነው። በእቺ ሴት በጣም ደሜ ነው የፈለው። ዛሬ ብትገኝ እንደው በሆነ ነገር 3 ክንድ ወደ ምድር ባረቃት ራሱ ደስ ይለኝ ነበር። እናት መቼም ቢሆን እናት ናት። ብትጠቁርም ብከሳም ብትልም ምንም አይነት ነገር ብኩን እናት ለእናት በቃ የመጨረሻ ከእናት ውጭ ሌላ ማንም ነገር የለም። ስለዚህ እናቷ እንደዚህ ብላ ያዋረደች እንደው ለሀገርና ለጎረቤት እዚህ ሴትዮ ትጠቅማለች ወይ? እንደው ትዳር ሲዛ ለመኖር ትሆናለች ወይ? በጥቅሉ እቺ ሴት የዚህን ያህል እናቷን በሶሻል ሚዲያ እንዳትጋ ያዋረደች ሴትዮ በቃ ይሄ እኮ በቃ እርሜ ልክ ለሌላ ልጅ የሚተላለፍ ነገር ነው። እዚህ ሶሻል ሚዲያ ላይ የጣለችው አሁን ነገ ጧት ይቅር ተባብሉ የሆነ የሚጠፋ ነገር አይደለም። እና እንደው ይሄ ሐሳብ ምን አይነት በምን አይነት ህለና ብታስበው ነው ሴትዮ ልጅቱ ማለት ነው። እኔ እቺ ህለና አላብዬ በተአምር ማስበው ነገር እንደው ምንም እቺ ህለና የላትም፣ ህለና ቢስ ናት። እኔ በጥቅሉ ህለና ቢስ ናት። እናት እኮ ብትጠቁርም ብከሳ ብትደክም እመናት ምን ጊዜም የእናት ውለታ አዝላት ተሸክማት እንኳ ከዛ ከአዲስ አበባ ደሴ ብመጣ እንኳ ውለታው መመለሳችን ይቺ ደንቆሮ ባላገር ስለሆነ ነው እንጂ በጣም የሚገርም እልም አለ ያርጋት ነው። ደግሜ እልም አለ ያርጋት አይሻን እልም ያርገው ነው። ግን እኔ አላህ እንደው ይችን ሴትዮ ማለት ነው አላህ አይሻን ቢያጠፋውን ቢለው አላህ ሂዳያ ቢሰጣት እንደው ለእንግዲሁ እርሜዋ ወደ ፈጣሪዋ ብትመለስ። አንድ ልጅ እናትና አባት ሲያሳድገው ዲሲፕሊን ያስፈልገዋል። አንድ የሰማው ታሪክ ነበር። አባትየው በጣም ተቸግሮ ለልጁ ተቸግሮ ይኖራል። ለልጁ በዓል በሆነ ሰዓት አዲስ ልብስ ለልጁ ይገዛል፣ እሱ አዲስ ልብስ አይለብስም። ልጁ ይብላ ብሎ እሱ ጦሙን ያድራል፣ አባት ማለት ነው። ከዛ መጨረሻ ልጁ ኦመኔ የሆነ አደገ፣ ወፈረ አለ። ማንንም ሰው አይሰማ። መጨረሻ አባቱን መታው። አባቱን ሲመታው ያን የተመታበት ወደ ነብዩ ሰለላሁ ዐለይሂ ወሰለም ሂዶ ልጄ ደበደበ ብሎ አቤቱታ አቀረባሉ። ከዛ ና ተባለ፣ ቀረቡ። ለምን አባትህን ማታ እንደተባለ ልጁ አዎ መትቼዋለሁ፣ ምን ችግር አለው? አባቱን መንታት ነውር መሆኑን አላወቅም። ከዛ አባት እሺ አንተ ተመለስ አሉ። ተመለሰ። አባቱና ይሄ ልጅ እንታርገና አሳደከው አሉ። እኔን ልራብ ብዬ እሱ ይበላ፣ እሱ አዲስ ልብስ ልበስ ብዬ እኔ አሮጌ ልብስ ሰፍቼ ለበስኩኝ። እንደምታዩት ከይህ ሁኔታ አድርሻዋለሁ፣ ግን አሁን እንደበደበኛ። እንግዲያስ ይደብድብህ ከብት መስለህ ነው። ዲሲፕሊን አላስተማርከውም፣ ቁርአን ሐዲስ አላስተማርከውም። እና በቃ አባቱ መንታት ጀብድ መስሎ ታይቶታል። ስለዚህ ይደብድብህ አንተ ከብት መስለህ ነው አሉት ነገር አለ። እና ይቺ ልጅዮ ግን በስነ ስርዓት ቤተሰብ ላይ ችግር ከመኖር አንፃር ላይ ቁጥጥ አድርጋ ይዛ አሳድጋቸው ቢሆን ይሄን ቃል ትናገር ነበር ወይስ አትናገርም የሚል ሳሳብ ለምሳሌ እኔ ይሄንን በበጎነት አላየው።
ምን ጊዜም በእርግጥ እንዳልከው ትክክለኛ ይህች እናት እኮ ተምንም አውጥታል። ሴት አዳሪነትም ትውጣ። ዙሮ ይቺ ልጅ እስከዚህ እድሜዋ እስከምትደርስ ድረስ 18 ዓመት ሞልቷል። እንዲተንደላቃ አፏን ከፍታ እንድትናገር እስከምትችል ድረስ እኮ ናት። ተየት አመጣው እሷ? ምንም ትሁን ምንም እኮ ታልብሳትም ታስወርዳትም ታባትም እዚህ አሁን ይሄንን አንደበት ከፍታ እስከምትናገር ድረስ ያደረሰቻት እኮ እናቷ ናት። ስለዚህ እናት ናት ምንም ቢሆን ምንም። ስለዚህ ታገኘዋለህ። እናይቱም ነገሩ በሰፈረ ይቁና ትሰፍራለህ ይተባል ታገኛታለህ ብላለች። ግን እኔ ደግሞ የዚህ ተቃዋሚ ነኝ። እሷ እስከምትሰፍር የእሷን ቁና እስከምታገኝ ድረስ እዚህ ምድር ላይ እንዲያኖራት አላህ ነው የምለው። ይጨርሻል። አላህ አዚም። እሺ አንድ ደግሞ ያየሁት ነገር ነበር ሰይድ የሆነ ቪዲዮውን እዚህ እንደምታዩት እንትን ላይ አስቀምጥላችኋለሁ። አንድ ባል ሚስቱ አርግዛ መውለጃዋ ደረሰ። መውለጃዋ ሲደርስ ሆስፒታል ላይ ሄደ። ሆስፒታል ላይ ሄዶ ሴትዮዋ ልትወልድ ስትል መቼም ማዋለጃ ክላስ የሚገባው አንድም ሁነኛ ሰው አንድም ባል አንድም እህት ወንድም ሊሆን ይችላልና እዛ ውስጥ ገብቶ ምጥ በተፈጠረበት ሰዓት ማለት ነው። ከዛ የሴቷን ሰገራ አየሁ ብሎ ጠላሁ ሻላት። ቪዲዮ እንደምትመለከቱ እዚህ ጋር ተሰሙታላችሁ ማለት ነው። ሰገራዋን ስላየ በመውለድ ሰዓት ላይ ማለት ነው። ሰገራዋን ስላየ ያነ ነገር አውጥቶ ወደ ቤት ተመለሰና በቃ ቅሽ አለው ባል ቅሽ አለውና ሞንክ ምናምን ተቦ ሲጠይቅ አረ ያንን ነገር ካየሁት ያስጠዘሽኛም ብሏል። እና ይሄስ አካል እንዴት ይታያል? በስነ ምግባር ሁኔታ አንድ ሴት ለመውለድ የምትጨነቀውን ጭንቀት ከሷ ተከታይ የሚጨነቀው ባል ነው ወይስ ቤተሰብ ነው? ሁለተኛ መጨነቅ የነበረበት ራሱ ባል ነው። ማለትም ሰው አካልን የመሰለ ፈልቆ ሰው ላይ ሰው ፈጥሮ ወደ ሁለተኛው ወገን ምድር ላይ አዲስ ነገር ሊመጣ እየተዘጋጀ ሲማጥ የመጣን ሰገራ ብችል ማጠብ ነበረብኝ። በእጄ አንስቼ ማጠብ ነበረብኝ አካል እስከሆነ ድረስ የእሱን ጉዳይ እንድትሸክማ እየወጣች አለ። ስለዚህ ይሄም ከዚህ ከልጅ የተናነሰ ነገር የለው። ይሄ አንዳንድ ሰዎች ገመናችንን ከመደበቅ ይልቅ ገመናችንን አውጥቶ መናገር ያስደስታቸው ይመስለኛል። አሁን ይሄ የራሱ ናት የእሱ ናት ሰገራ። አካሏን እኮ ፈልቆ የሚመጣው ሌላ አካል ነው። አካሏን ፈልቆ የሚመጣው አካል ሌላ እስከሆነ ድረስ ያንን ቢያይ እንኳ ሌላ ሰው እንዲያይ ቀድሞ ግን ማንሳት ነበረበት። ይሄ አሁን ሌላ ሰው ሶስተኛ ወገን ሌላ ሰው ከሚያየው እሱ የራሱ አካል ናት እኮ። እንደውም እኮ አንድ አባባል አለ። ባልና ሚስትና ባል ይጣላሉ። እሺ እናትና አባት ይሰማሉ። የማይወዳቸው ይፈታና ሊያፋቷቸው መጨረሻ ደርሰው መጨረሻቸው ከደረሱ በኋላ እዛ ሽማግሌ ተሰብስቦ እስቲ ልብስሽን አውልቂና የለበሽው ልብስ አንድ እንዳይቀር አውልቀሽ ጣይ ወደሱ ሲባል እሷ ግን እናትና አባቷን አፍራ ልብሷን የቀየረችው ወደሱ ዙራ ወደ ባሏ ዙራ ያንን ልብስ አይ እኛን አትወጂም የምትወጂው ባልሽን ነው እኛን አፋታም ባልሽ ነው ብለው ያስታረቁ ናቸው። በዛው ያስታረቁ ናቸው። ስለዚህ ያንን ነገር ማስተካከል የሚገባቸውን ነገር ማስተካከል ያለባቸው እና ሻለው በጣም ግን አሳፋሪ ነው። እና ይህም ነገር መሆን ያለበት በዚህ ነገር ቢሆን ዋናው ተቀዳሚ አካል ያለው ባል ነው። ይህንም ነገር ቢያይም ለሚስቱ ወደኋላ ማለት ያለበት ነገር ሀታ ራሱ በቀልቡ ስላሰበው ብቻ እንዲያደረገው ሆኖ ይታሰባል። ይህ ነገር ማለት ነው። በቃ ይሄም አስፈላጊ ያልሆነ ባል ነው። አስፈላጊ አይደለም። ምንም አስፈላጊ አይደለም። እንደዚህ ነገር ያለው ቅድም እኮ አስፈላጊ አይደለም። ለምን አካልን ፈልቆ ሲመጣ አይደለም ሰገራ ሌላ ነገርም ተጨማሪ የሆነ አስቀያሚ ነገር እንኳን ቢመጣ ካየ ከሐኪሞቹ በፊት ቀድሞ ማዘጋጀት ማጥጋት የነበረበት እሱ አካሉ ናታ የራሱ ናት። ስለዚህ
ይህች ልጅ እና ይሄን ሰው እንዳንድ ነገር ብናያቸው አንድ ሁለቱም በቃ በስነ ምግባር በስነ ምግባር ብልሹ የስነ ምግባር ጎድሎ ናቸው። ስለዚህ እኔ በተለይ በጣም የወረዱ ናቸው ብዬ ነው የማስበው። ግን እንደው አላህ እኔ አሁንም ደግሜ አላህ ብድግ አላህ ያርጋት ነው እንደው አላህ ብድግ አላህ ያርጋት ከዚህ ምድር ላይ አላህ ብድግ አላህ ያርጋት። ወላሂ መሐመድ አንድ ቪዲዮ እኮ አይተን በዛ ቪዲዮ ምልክት የሆነ ቪዲዮ እየሰራ ነው። ልጅ እናቷን በሶሻል ሚዲያ ላይ ወርዳ አዋረደች። ጎረምሳ ጋር አብራ እየተኛች ብላ ማለት ነው። እናቲቱ ደግሞ ለልጆቹ 5 ልጅ ስታሳድግ ያለ ባል መከራዋን አይታ ብዙ ነገር ተጨንቃ ተጠባ ሰፈር ላይ እየለመነ እያበላ ያሳደገቻቸው አቅመ አዳም ከደረሱ በኋላ እናታቸውን ሊገሉ ተነሱ። ሴቶች ማለት ነው፣ በተለይ ሴት ለሴት እና በዚህ ጉዳይ ነው አሁን ትንሽ ስሜታዊ የሆነው ማለት ነው። ልጅቱን ዛሬ ብናገኛት እዚህ ቦታ ላይ ወደ ምድር ብናረቃት በጣም ደስ ይለኛል። እኔም እሱ ከስሜታዊ አንፃር ማለት ነው። አይ ምንድነው መሰለህ ነብያችን ሰለላሁ ያሉት ምንድነው መጥፎ ነገር እንኳን ብታው ገመና አታውጡ ብለዋል። ትክክል ናሲ ለዲንበኞችና ፍቃይ ቆማል ነገሩ እና ስተት ነው። እንኳን እናቷን ጓደኛህም ባዕድም ሆኖ መጥፎ ነገር አየን ብላችሁ ሰውየውን ቶሎ ብላችሁ ወደ እንትን አታውጡት፣ መከሩት፣ አስተምሩት የሚለው እና እዚህ ጋር ይበቃል። ይሄ ማየት ራሱ በቂ አይደለም። ሱብሃንአላህ አላህ ይሄ የሞተ አጠገቡ ደግሞ አንደኛው አጀንዳችን ዛሬ ማለት ነው የሆነች ሴትዮ እርጉዝ ናት። ባባ ጋር ልትወልድ ሆስፒታል ተደረች። ሆስፒታል ከሄደች በኋላ ማዋለጃ ክላስ ሲገቡ ባልየው አብሮ ገባ። እንግዲህ ማዋለጃ ክላስ የሚገባው ወይም ባል ወይም እህት ወይም ወንድም ወይም እናት ሊሆን ይችላል። ከዛ ማላ አብሮ ገባና ልትወልድ በምታመጥበት ሰዓት ሰገራው አብሮ ተደባልቆ መጣ አለ። ያንን አይቶ ወደ ቤት ተመለሱ። ከቤት ከመጡ በኋላ በቃ ቀሽ ብለሽኛል አስጠልተሽኛል ባልየው። ይሄም ትልቅ ሐራም ለምን መሰለህ? ይሄም ስተት ነው ይሄም ማለቱ። ምክንያቱም የሰው ልጅ ሰው ውጦት ሰውነትን ሰንጥቆ ነው የሚመጣው። ምን ይዞም እንደሚመጣ ሞትም አለ እኮ ሞትም ይዞ ይመጣል። ብትሞት ታስቀይመዋለች? ብትሞት አያለቅስም አያዝንም? ያን ያክል ማሰብ ደንቆሮ ምን ያህል እና ደንቆሮ ያዝናል። ሞት አካሉን ሞት አጠገብ ደርሰው ነው የሚመጡት እነዚህ ሰዎች እና እንደ ቀላል ልናየው እንችላለን። ተወለደልኝ ማታ ይሄን ቪዲዮ ካየሁ በኋላ ወላሂ በጣም ተናድጃለሁ። የሴትዮዋ ይሄ ነው ቢሆን ተቃጠላለህ። እንዴት እናት እኮ ናት እመናት እኮ ይሄ ጫት እና ዛሬ እንግዲህ ሁለቱ ጓደኞቻችን ባሉበት መካከል ይሄን ነገር ያየነውም የሰማነውም ሁላችንም በጣም ተናደናል፣ ስሜታዊ ሆነናል። እናት በርቺ፣ አይዞሽ፣ ሁሉም ነገር ፊትና ዙሮ መቼም ሙስሊም ስንባል ፈተና ግዴታ ይራቀና አይባልም። ፈተና ሊያጋጥመን ይችላል። ለዚህ ፈተና ተበግረሽ ግን አይምሮሽ እንዳትጎጂ ምንም አይነት በቃ በቃ የፈጠረው ነገር ሆነ። አንቺ መጨናነቅ የለብሽም፣ በርቺ ኢንሻአላህ። የሷንም ሂጃባን አላህ ይሰጣታል በአላህ ፍቃድ። አሁን ጎረምሳ ጋር ያለችው ባል ሳይኖራት እነሱን አሳድጋለች። አዎ ተፈተታ ማለት ነው። ተፈታ አሁን ባል አገባች ብላ ድራ እንደውም ድራ እንትኑ ብታገኝ አጀሩን ብታገኝ እንደውም ጥሩ ነው። እንደው ምን በረካው ብታገኝ ይሻላል ነበር ለሷ ለልጇ። ልጅቱ እናቲቱን ድራ አጅር ማግኘት ነበረባት። ግን የሷ አጅር ደግሞ ሳቡን ታገኝ ነበር። የወረደ የሆነ የሷ ደግሞ እንደው በሱና በኩል ታገኝ ነበር። ሌላ ሊቀር እንትኑን ብታጣ ማለት ነው። ያን እንደ ስራው ኋላ እንትን ቢላት ሴትዮዋን ያለ ሐላል ከሆነ ምን አለች? ሰይድ ያለች ሰምተህ ከሆነ ወንድ ይዛ ተኛች የምትለው ነገር ውሸት ነው። እኔ የዛን ሰዓት ሰው ወንድ የሚያስፈልገው እኮ ሆድ ሲሞላ ነው። ተርቤ መንደር እየሄድኩ እንጀራ እየለመንኩ እየበላሁ እንዴት ወንድ ሊያምረኝ ይችላል? እናት የተናገረችው ቃል ማለት ነው። አሁን እናትቱ ያንን ትላለች። ገመናዋ ልትሸፍንም ልትል ትችላለች። ያ ግን አወል ቀደሙን መጀመሪያ ልጅ ንፍጧንና እንትኗን አርጋ ያንን ሁሉ አሳልፋ እንትን ስትል እውቅና ቢኖራት ቁርአኑና ሸሪዓውን ህግ ብታቀው ያለ ኒካ ቢሆን እንኳን
ዚና ሰራሽ እናቴ ነውር ነው ብላ የሷን ገመና ሳታወጣ ኒካህ እንድትታሰር ማድረግ ነበረባት። ልጅ ወይም ከአባታቸው ጋር እንድትታረቅ ወይ ከአባቷ ጋር እንድትታረቅ ማድረግ ነበረባት እንጂ ገመናዋን አሳልፋ መስጠት ትልቅ ኃጢአት ነው። በጣም ትልቅ ኃጢአት ነው። እሺ አሁን ለይቺ ልጅዩ ምን አይነት መልዕክት ታሳልፋለህ መሐመድ? አሁን ይቺ ልጅዩ እንደዚህ ብላ በሶሻል ሚዲያ ላይ እናቷን አዋራደች፣ ብዙ ነገር አደረገች። ሰው የኢትዮጵያን ሕዝብ ግማሽ በግማሽ አንቀሳቅሰዋል በዚህ ጉዳይ። አላቷ ወላጅነቷ ነገር የሚያስይዛት የሚያስጠይቃት እሷ ነው ልጅቱ እና ነገ እናቷም ምን ያክል ያን ያክል ጡቷን እንደነከሰቻት በአኬራ ቤትም ትልቅ ፈተና አለባት። እንኳን በጎ ነገር እንኳን ሰርታ እናት እዛ አኬራ ላይ እናት ማለት ነው በጣም ከባድ ነው ይባላል። እንትኗ መጠይቋ በዛኛው ሀገር ማለት ነው። ስለዚህ ልጅቱን አሁን ይሄ ነው ብሎ ሌላ አስተያየት ከመስጠት ተማሪ ነው ማለት የሚገባል። ወደ ፈጣሪሽ ተመለሽ፣ ወደ ፈጣሪሽ ተመለሽ። መጀመሪያ የእናትና የአባትሽን ሀቅ ጠብቂ። ከዛ የጓደኛ ገመና ምን ያክል እንደሆነ ወቂ በሏል። ያን ነው መልስ መስጠት ያለብን። ስለ ገመና አወቂ መጀመሪያ። ምንም የለሽም፣ ጥሬ ነሽ እንዳለሽ የሰውን ገመና ከማውጣትሽ በፊት ራስሽ በተለይ እናትና አባቷን ገመና ከማውጣት በፊት እናትና አባትማ ከባድ እኮ ነው። እና የእሷ በጣም ትልቅ እንትን ነው። አላህ እርግጥ በመነዳት አለው። እናቷ ደግሞ አሁን ይሄን ያክል ወርዳ ዓለም ህዝብ ላይ ያፈረችበትን ያክል ምን ያክል እንደሚኮሰኩሳት አባጨጓሪ ሆኖ ለሷ በጣም ከባድ ነው። ምክንያቱም የማንም ሰው ቢሆን ገመና ለመናገር አቸኩል ነው እና እያነቀን እኮ የምናወራው ወሬ አለ። ነገሮች ሁሉ እንትን እያሉ ግን ሲብስህ ተው ወይ ለምን ይሄ ይሆናል ብለህ ህሊናውን የማይገዛ በማይረባ ትርኩስኩስ ነገር እኮ እናወራለን። የማይጠቅም ነገር ለእኛም አይጠቅመንም፣ ለሰውየውም የትርኩስኩሱ ነገር አይጠቅመውም። ያ ነገር እንኳን ትልቅ ጥያቄ አለብን። እንኳን የሰው ለእሱ ለሚያጠፋው ጥፋት እየነገርከው ምን እያሉ ጓደኛህን ምን ብለህ አዝራዋል ብለህ ራስን ካልጠየቅ ከባድ ነው እና ለሰው በእሷ ወንጀል መግባት ማያስፈልግ መሆኑ ግን እንድትማር እና አሁን አንድ ትልቅ ነገር እኔ እንደራሴም ሀሳብ እዚህ ላይ የማስተላልፈው ነገር ቢኖር ማለት ነው አንድ ወንድ ልጅ ሚስቱን በመውለድ ሰዓትም ሆነ ወልዳም ካበቃችም በኋላ ሆነ መቼም በህይወት ይልክ ጭንቅላቴ ላይ ያመነበት ነገር ቢኖር ሴት ልጅ ያላት መከራ ምን ያክል እንዲሁም ማወቅ የሚችል ሰው ይሄን ነገር አይጠይፍም። ሴት ልጅ ወላሂ ወንድ ልጅ ለስሜቱም ሆነ ለራሱ አንድ የገብቶ ባደረገው ነገር ልጅ ይፈጠራል። እናት 9 ወር እንደዚህ ሆዷን ሞልታ መከራዋን አይታ እንቅልፍ ነስቷት እንደፈለጋት ትገላበጥ እንደፈለገ ቀጣትል ብዙ ችግር መከራ አሳልፋ ተወልዳለች። በመውለድ ሰዓት አንድ ሐዲስ ሰምቼ ወላሂ አንድ ሴት ልጅ በመውለድ ሰዓት የሚሰማት ስሜት አሉ እንደዚህ በጥልቁ ይሄን እጄ እንደዚህ ቢከራክሙት አጥንቴ ቅልጥም ቢል የሚሰማኝ ስሜት የዛን እጥፍ 20 አጥንት በጥልቁ ተፈርክሶ እንደሚያመቀደር ነው አንድ ሴት ስትወልድ የሚሰማ ስሜት ብለዋል። ያ ሁሉ ተቋቁማ ልጅ ወልዳ ልጁም ከተወለደ በኋላ አበሳው በዛው ልክ ጨምሮ ቢያንስ እስከ 5 ዓመት እስከ 6 ዓመት በወገቧ በፊት በሆዷ ያዘለችው በኋላ በወገቧ አዝላ 6-5 ዓመት ቁሞ እስከ ሄደና ምግብ በደንብ አድርጎ በልቶ ራሱ ውስጥ የሚከላከል ድረስ እናት መከራዋን ታያለች። መቼም በቃ ሁላችንም እንደዛው ሆነና ያደግን ሁላችንም ማለት ነው። ይሄ ነገር ግን ይቀጥላል። ወደፊትም አለ በፊትም አልፏል፣ ወደፊትም ይቀጥላል። ስለዚህ በትንሹም በትልቁም ሚስቶቻችንን ከማስቀየም እንቆጠብ፣ ፈጣሪያችንን እንፍራ፣ ማድረግ ያለብንን ነገር በጋራ እንገዝ፣ ሸሪዓው የሆነ ምክክር እንመካከር። በእርግጥ አንዳንድ አላስፈላጊ ትዳር ስትገባ የሆነ የመናከስ ነገር ደራ ምናምን ሲገባ አላስፈላጊ ነገር ገብተው ሁላችንም እንቦጫረቃለን ማለት ነው። ግን ተጣልተንም ብለንም ወደ ሸሪዓ ከተመለስን እነሱም ሳይጎዱ እኛም ሳንጎዳ አቅል ማድረግ እንችላለን። ስለዚህ ይሄን ያለው ሰውየም የወረደ መሆኑ ይቺ ሴትዮና ሚስቱን እንደዚህ ያደረገው ሰውየው ሁለቱም አንድ ናቸው ለኔ አይምሮ ማለት ነው። በተለይ
የእናትና የአባቱን አይብና የሚስቱን አይብ ምንም በቃ በምንም ተአምር ትንሽ እንኳን ሻረክ አለው የማይባል ንግግር ነው። እናቴ ምን መጥፎ ብትሰራ እናቴ ናት በቃ መሆን ያለበት ነገር። ምን መጥፎ ብትሰራ ሚስት ናት። በዚህ መካከል ላይ አላስፈላጊ ነገር እየገባን የምናቦካ ሰዎች ዲናዊ አሁን ባለፈው እንደተናገረው ጋሽ መሐመድ ማለት ነው ዲናዊ ነገር መማር ይሻላል። ይቺ ሴትዮ እና ይሄ ወንድዮ በጣም የመጨረሻ ፋራ ደደም ናቸው። ጭንቅላታቸው እነሱ አዋቂ ነን ብለው ስለሚያስቡ ነው እንጂ ደደም ናቸው ነው አለ። እና እንግዲህ እነዚህ ዙሮ በትልቁ ነገር በትልቁ ነገር አላህ ይማራቸው። ናዝቹና አንድ ቃል ተናገርልኝ። አላህ ይማራቸው፣ አላህ ይማራቸው፣ ከብረቱ አላህ ያውጣቸው። ዙሮ እንዲማሩ አላህ ያርጋቸው። እንደው ደግማ አይታ የእናቷን ጉድ እንደዛ አውጣ አላፋን እመን መቼም ቢሆን የመንገመን አውጥታ ከሆነ ረቢ ልጅ መቼም ይፍረዳል። እሺ ጋሽ መሐመድ አሁን ለእኔ ሁለት ሰው መልእክት አስተላልፍልኝ። ሁለቱም ጥፋት ሰርተዋል። እሺ እና ቀልባቸውን ይመልስላቸው። ቆም ብለው ራሳቸውን ይዩ። ማንኛውም ነገር የሚመጣው እሱ ባለው መንገድ እሱ ባለው ሰዓት ነው የሚመጣው። የሚታመመውም የሚወለደውም ልጅ እሱ ፈቶ እሱ አስሮ እሱ ፈቶ እንዲመጣ የሚያደርገው ነው። በዛ መሃል ብዙ ደሞች ብዙ ህይወቶች አልፈው ነው የሚወለደው ልጅና ይህንን ሐሳብ የሚያመጣ ሰው ተረጋግቶ ወደ ራሱ ዙሮ ማሰብ አለበት። ትክክል። የልጅቱስ እናቷን የተናገረችው የእናትና የአባት ገመና እናቷን የተሳደበችው ልጅ እኮ የእናትን ልጅ እናትን መሳደብ ማለት መቼም በዱንያም ባኬራም የተከለከለ እንደሆነ ነው የሚያሳየኝ። ምክንያቱም በዚች ምድር ላይ ከእናት በላይ ማንም ነው። ምክንያቱም 9 ወር አርግዛ አምጣ ሰውነቷ ተፈርክሶ ወልዳ አሳድጋ በፊቷም በኋላዋም ማዝላ ተሸክማ አሳድጋ ቁም ነገር ትድረስልኝ እያለች ከሷ በፊት ሰውነቷ በወደቀች እንኳን እንቅፋት በወደቀች በሰዓት አብሮ ሰውነቷ የተሰነጠቀ አሳድጋ ለእናት ገመና ይሄ ነው ተብሎ መባል የለበትም። ምክንያቱም እንኳን የእናት የማንኛውም ሰው ገመና ቢሆን ባየኸው ልክ አታውጣው፣ ስህተት ነው ይላል የእስልምና አስተምሮ። እና በዚህ ልክ ወደ ራሷ ቆም ብላ ትመልከት። ልጅቱ 100% ስህተት ነው የሰራችው። ምን አጅር ያለው ነገር ሌላ ብዙ ነገር እያለ የሚጠቅማት ነገር እናቴ እንዲህ ናት ብሎ አሳልፎ መስጠት፣ ለተመልካች ለዓለም ሕዝብ አሳልፎ መስጠት ምንም የሚያድን ነው ብዬ አልጠብቅም። ስህተት ሰርታለች። ስህተቱ በጣም የጎላ በመሆኑ ግን እኔ አሁን ለምሳሌ ይችል ባገኛት ዛሬ እንደዚህ ብላ ተናግራ እዚህ ቦታ ላይ ባገኛት ብዬ የማስበው ራሴን በስሜታዊ መንገድ ማለት ነው ወይ መትቻት ወይ የሆነ ነገር ብያት ነው። ሶሻል ሚዲያ ላይ ስትገባ ይችን ሴትዮ ብዙ ሰው ሊያዝናል፣ ብዙ ሰው ይሳደባል። ልጅቱ ናት እንጂ አረ እሷ እናቱ ስተተኛ ናት፣ አረ ልጅቱ ትክክል ናት፣ በደንብ አድርጋ ስላላሳደገቻቸው ናቸው። እንደዛማ እየለመነ መንደር ለመንደር ብታሳድጋቸው ኑሮ ይሄን ነገር ወጥተው ሶሻል ሚዲያ ላይ ባልተናገሩ ምናምን የሚባል ሀሳብ አለ። ይሄ ሀሳብ ይሄ ማንም ሰው በህይወቱ ውስጥ ብዙ የተለያዩ ነገሮች አሉ። ችግር አለ፣ መከፋት አለ፣ መራብ አለ፣ መጠማት አለ፣ የተለያየ ህይወት ይኖራል። በዛ ህይወት ውስጥ ግን እናትና ልጅን የሚያለያይ ነገር አይኖርም። ምክንያቱም ስትታመም ትታመማለች፣ ሲርባት ትራባለች። እናት ሰርታ እንኳን እንዳትበላ ለልጅ ብላ ቋጥራ የምትመጣበት አጋጣሚ ስላለ ምን ይህች ልጅ ማየት የነበረባት እናቴ እኮ ለኔ ብላ ደከመች፣ እናቴ እኮ ለኔ ብላ ባታደርገው እንኳን ብዙዎቻችን በየቦታው የሚኖሩ አሉ። በተለያየ በሆቴል በምናምን ራሳቸውን የሚያኖሩ አሉ። እነዛ ሰዎች እንኳን ሰርተው አካላቸውን ሽጠው ለልጆቻችን ብለው ነው የሚሄዱት። ይሄ ህይወት እንዳለ ቆም ብላ ልታይና ልታገናዝብ መቻል ነበረባት። ወጥቶም ገብቶም እየደላውም እየከፋውም
ልጁን የሚጠላ ሰው በዚህ ምድር ላይ የለም። እና በዚህ ልክ ስለሆነ እኔ አሁን እናቷ እንዲህ ናት ልጅቱ ይሄ ነው የሚለው ሰው ሁሉ ቆም ብሎ ራሱን ማየት አለበት። እዚህ ላይ ልጅም ሙሉ በሙሉ ጥፋት አላት። እንዴት አጠፋችሁ? በምናየው ልክ ግን የሚያየው ሰው ደግሞ ወደ ራሱ መለስ ብሎ እኔስ በሆን ብሎ ራሱን መጠየቅ መቻል አለበት። እዛ ጋር ነው የሚጨርሰው። ሳይድስ እኔ ዞሮ ብዙ ተናግሬያለሁ፣ ብዙ ብያለሁ። እናት ምንጊዜም እናት ናት ነው ያሁን። እናት ምንጊዜም እናት ናት። የእሷን ሽንት አጥባ የእሷን ሽንት ተሸክማ በለዋ ላይ እየተሸናባት አሳድጋ 12 ዓመት ቢያንስ 12 ዓመት እስከሚሆናት ድረስ እኮ ታዝላ ነው። ስትወድቅ ወድቃ ነው፣ ስትሰበር ተሰብራ ነው፣ ሲርባት ተርባ ነው፣ ሲጠማት ተጠምታ ነው። እናት ምናልባት አሁን ይቺ ልጅ ቆም ብላ መሐመድ እንዳለው ቆም ብላ አጥፍቻለሁ ብላ እንግዲያ እኔ አዝላም ብትጓዝ የእናቷን ገመና ትመልሳለች ብዬ አላስብም። ይህን የተናገረችውን በሚዲያ ላይ አውጣ የእናቷን ገመና የተናገረችውን ይመለስላታል ብዬ የማስበው ነገር የለም። ቢሆንም ደግሞ ይቅርታ ብላ ተደፍታ ተመልሳ ወደ ሃይማኖት ገብታ ክርስቲያንም ከሆነ ወደ ክርስትናው አዛው እቺ ሙስሊም ብኮን ለስም ሙስሊም ናት። ለስም ስታያት ሙስሊም ናት፣ ግን ሙስሊም አይደለም። ተግባሩ ላይ ከሙስሊም ተግባር የወጣኝ አሁን እየበላይ እየጠጣይ ቂጧ ደንደሷ ስላበጠ ብር ስለቆጠረች እናቷን እንዲህ አውጥታ ማንቋሸሽ ማለት ከባድ ነው። አይምሯን መለስ አልጎላት እንደገና ቁማትን ሰቅሰቅ ነው። ሱብሃንአላህ ወላሂ እቺ ሴትዮ ማለት ነው የመጨረሻ እናቷን ይቅርታ። አሁን ዙሪያ ሁላችንም ሀሳብ የጠፋው ጠፍቶ ካሁን በኋላ ላለው ህይወት እንኳን የእናቷን ይቅርታ ብትጠይቅ የተወሰነ በቃ ምንም ይሁን ምንም እናቷን ይሄ ነገር አጥፍቻለሁኝ አዎ ብላ ወይም እናቷ ከአባቷ ጋር እንድትታረቅ መላውን ፈጥረው ጫና ፈጥረው ቢሆን አስታርቀው ህይወት እንዲቀጥል ማድረግ ይሻላል እንምለው። እንግዲህ እንደሰማችሁት ዛሬ በዚህ ቪዲዮ ላይ ሁላችሁም እየገባችሁ ኮሜንት ላይ ሐሳባችሁን አስቀምጡልኝ። ዛሬ እንደምታዩት ጋሽ ሰይድና ጋሽ መሐመድ ጋር ነኝ ዱቅ ያልኩት። በእነዚህ ሁለት ሰዎች ሐሳብ ብዙ ጭንቅላታችንና አውጥተን አግብተን በቃ ይህንም ሐሳብ በራሳችን መስጠት አለብን ብለን አስተላልፈናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።